በተደጋጋሚ አንገቴን ያመኛል። መንስኤው ምንድነው? የአንገት ህመም ምልክቶቹስ ምንድናቸው? እንዲሁም ደግሞ መቼ ወደ ህክምና ተቋም መሄድ አለብን? ምን አይነት ምልክቶች ስናይ ወደ ህክምና ተቋም መሄድ አለብን? በተጨማሪም ምን አይነት ህክምናስ እናደርጋለን የሚለውን አጠር አድርጌ እጅግ በጣም ጠቃሚ ምክር ነው የምሰጣችሁ ይሆናል። እስከ ፍጻሜው አብራችን ቆዩ። አንገታችን የአንገት ጡንቻ፣ የደም ቧንቧ እና ህብለ ሰረሰርን የያዘ ለስላሳ የሰውነት ክፍል ነው። በተደጋጋሚ የሚፈጠሩት የአንገት ህመም አይነቶች ጤናችን ስጋት ውስጥ የማይከቱ ሲሆን አልፎ አልፎ ግን የሚከሰቱት ህመሞች የከባድ ህመም ምልክት ሊሆኑ እንደሚችሉ መዘንጋት የለብንም። ብዙ ጊዜ የአንገት ህመም ሊከሰት ይችላል ከመተኛት አንጻር፣ የእንቅልፍ አለመመቸት እንዲሁም ደግሞ ከበርካታ መንስኤዎች አማካኝነት። በርካቶቹ ብዙም ስጋት ውስጥ የሚከቱ አይደሉም። ከጥቂት ቀናት በኋላ የሚመለሱ የህመም አይነቶች ናቸው። አንዳንድ ጊዜ ግን ስር የሰደደ ህመም ሊፈጠር ይችላል። ታዲያ የአንገት ህመም መንስኤዎቹ ምንድናቸው የሚለውን ወሳኝ ነጥቦችን ልንገራችሁ። የአንገት ህመም መንስኤዎች በርካታ ምክንያቶች አሉ። እነዚህም ወለምታ ወይም ደግሞ ውጥረት ካለ፣ ያልተስተካከለ አቋም ወይም በአንድ ሁኔታ ለረጅም ሰዓት መቆየት፣ የጀርባ አጥንት ችግሮች፣ ወለምታ ወይም ውጥረት ከፍተኛ የአካል እንቅስቃሴ ካደረግን በኋላ የሚፈጠር ችግር ነው። በዚህ ጊዜ የአንገት ህመም ይከሰታል። እንዲሁም የአንገት ህመምና ጡንቻ መሳሳብ፣ የአንገት መዞር ወይም ደግሞ መጣመም አንገት ላይ የጡንቻ መሳሳብና ህመምን ያስከትልባቸዋል። በተጨማሪም ከመደንዘዝና ድካም ስሜት ጋር የመጣ የአንገት ህመም አንገትን በግማሽ ከፍሎ የሚሰማ ህመም፣ አልፎም ትከሻና እጅ ላይ አብሮ የሚሰማ ህመም መንስኤው የተጎዳ ነርቭ ሊሆን ይችላል። አንገት ላይ ያለው ቆዳ ስሜት ከተቀየረ ወይም የአንገት ጡንቻዎች ከደነዘዙ የዚህ ህመም ምልክቶች ሊሆን ይችላል። እንዲሁም ደግሞ በተጨማሪም የትራስ አለመመቸትም የአንገት ህመምን ሊያስከትል ይችላል። ይህ ግን ለአጭር ጊዜ የሚቆይ የህመም ምልክት ነው። በአደጋ አማካኝነት አደጋ ገጥሟችሁ ከነበረም የአንገት ህመም ሊከሰትባችሁ ይችላል። በተጨማሪም የማጅራት ገትር በሽታ ካለባችሁ የአንገት ህመም ይከሰታል። ስለዚህ በእነዚህ ዋና ምክንያቶች አማካኝነት የአንገት ህመም የሚከሰትባቸው ዋና ሪዝን ወይም ደግሞ ምክንያቶች ናቸው። የአንገት ህመም ምልክቶች እስቲ ምንድነው የሚለውን ጥቂት ነጥብ ላንሳላችሁ። የአንገት ህመም ምልክቶች በከፍተኛ ሁኔታ በአንገታችሁ ዙሪያ ህመም ይሰማችኋል። እንዲሁም ደግሞ ጭንቅላትን ለማንቀሳቀስ መቸገር ወይም ደግሞ ህመም፣ ለመዞር በምትፈልጉበት ሰዓት መዞር አለመቻል ወይም ደግሞ ከፍተኛ ህመም ይሰማችኋል። በተጨማሪም ከፍተኛ ራስ ምታት ይሰማችኋል። እነዚህ ምልክቶች የአንገት ህመም ዋና ምልክቶች ናቸው። ታዲያ መቼ ወደ ህክምና ተቋም ደግሞ መሄድ አለብን? ምን አይነት ችግር ሲከሰት ህክምና ማድረግ አለብን የሚለውን አሁን ልንገራችሁ። ግልጽ የሆነ ምክንያት ሳይኖር ከባድ የአንገት ህመም ከተከሰተባችሁ፣ አንገት ላይ እብጠት ካለ፣ ከፍተኛ ትኩሳት ካለባችሁ፣ ከፍተኛ ራስ ምታት ካለው፣ ያበጡ እጢዎች ካሉ፣ ማጥወልወል ካለው፣ ማስመለስ ካለው፣ ለመዋጥ ወይም ደግሞ ለመተንፈስ መቸገር ከገጠማችሁ፣ የአንገት መርከም ከገጠማችሁ፣ የመደንዘዝ ስሜት ካለው፣ መንከትከት ስሜት ካለባችሁ፣ ወደ እጅ ወይም ወደ እግር የሚሄድ ህመም ካለባችሁ፣ እጅን ለማንቀሳቀስ አለመቻል ከተከሰተ፣ ባገጭ ደረት መንካት አለመቻል ካለ፣ ፊኛ ላይ ወይም አንጀት ላይ ችግር ካለ ከነዚህ ምክንያቶች ጋር ተያይዞ ወይም ደግሞ ከነዚህ ምልክቶች ጋር ተያይዞ የሚከሰት የአንገት ህመም ከገጠማችሁ ግዴታ ህክምና ማድረግ ይጠበቅባችኋል። ከዚህ ውጭ ግን የሚከሰት የአንገት ህመም ከሆነ ብዙም ችግር ላይ ፈጥር ስለሚችል ከቀናት በኋላ ምናልባትም ከ2 ከ3 እና ከ4 ቀናት በኋላ ሊጠፋ ስለሚችል የአንገት ህመም በጣም ብዙ ጊዜ አሳሳቢ አይሆንም።
ነገር ግን ህመሙ በጣም ከቀጠረና ከሳምንት በላይ የሚያማችሁ ከሆነ እንዲሁም ህመሙ እየባሰ የሚመጣ ከሆነ ግዴታ ህክምና ማድረግ መቻል ይጠበቅባችኋል። የአንገት ህመም እንግዲህ ህክምናው ምንም የተለየ ብዙ ህክምና አይደረግላችሁም። አንደኛው ማሳጅ ማድረግ አንዱ ህክምና ነው። እንዲሁም ደግሞ ከቅዝቃዜ ቦታዎች መጠንቀቅ ወይም ደግሞ አንገታችሁ አካባቢ ወይም ደግሞ ስፍራ ቀዝቃዛ ነገሮችን አለማስነካት፣ ሞቃት እንዲሆን ነው የሚፈለገው። ሙቅ ውሃ ቦታው ላይ መያዝ ከቅዝቃዜ ይልቅ በተቻላችሁ መጠን ሙቅ ውሃን በጨርቅ ወይም ደግሞ በሌሎች አንዳንድ ነገሮች ላይ አርግታችሁ ሙቅ ውሃን በቦታው ላይ በሚገባ መያዝ ይጠበቅባችኋል። እንዲሁም ደግሞ ስፖርት መስራት፣ በተቻለ መጠን መንስኤዎቹን ማስወገድ ሌላው ህክምና ነው። ከመያዛችሁ በፊት አንዳንድ መንስኤዎችን ማስወገድ ይጠበቅባችኋል። በመኝታ የሚመጣ የአንገት ህመም ካለባችሁ ቢያንስ አተኛኛችሁን ማስተካከልና የምትተኙበትን ትራስ ማስተካከል መቻል ይጠበቅባችኋል። በተጨማሪም ደግሞ የሚባባስ ሁኔታ ካለባችሁ ወደ ህክምና መሄድ ያስፈልጋችኋል። ብዙ ጊዜ የአንገት ህመም በጣም የተለየ የህክምና ሁኔታ የለውም። እነዚህን ተፈጥሯዊ እናንተ የምታረቡትን መሰረታዊ ነገር ነው ማድረግ ያለባችሁ ማለት ነው። ስለዚህ በተቻለ መጠን የአንገት ህመም እንዳይከሰትባችሁ አስቀድማችሁ ጥንቃቄ ብታደርጉ በጣም ተመራጭነት አለው። ነገር ግን ብዙ ጊዜ የሚከሰቱ የአንገት ህመሞች እምብዛም ችግር አይፈጥርም ማለት ነው። በአጭር ጊዜ ውስጥ የሚድኑ የህክምና ችግሮች ናቸው። ነገር ግን ስር ከሰደደና ህመሙ ከአንድ ሳምንት በላይ ከቆየ ወይም ቅድም ከጠቀስኩላችሁ ምልክቶች ጋር አብሮ የሚከሰት ከሆነ ወደ ህክምና ተቋም መሄድ መቻል ይጠበቅባችኋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና መረጃ ይህን ይመስል ነበረ። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።